አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እና እንዴት ናችሁ? ያው ይህን ሰሞን እንግዲህ ሳዲ በመዳብና በሸቃላ ዙሪያ ትወና ተውን ያለሁኝ ግን ይህን እንዳረግም የቻልኩት ስራ ነበረኝ። ስራ ትንሽ ጀዋሪ ተብላሽቶ ስለነበረ ስላቋረጠብኝ ስራ እንዳልፈታም እና እናንተንም ፈታ ያርጓችሁ መስሎኝ ነው። ከተመቻችሁ ይቀጥላል፣ ካልተመቻችሁ ደግሞ በኮሜንት አሳውቁ ብዬ ነበረ። ያው ተመችቶናልም ያላችኋላችሁ፣ አልተመቸንም የለም ተመችቶናል ብላችኋል። ነገር ግን ምናልባት አብዛኛዎቻችን አረበኛ ጋር ስለማንግባባም እንደገናም ደግሞ የኔ አረበኛ ልክ እንዳረቦቹ ስለማይመጣ እንዳላወዛግባችሁ ለዛሬ ግን ለጊዜው ወደ ዶክተርና ስራ ተመልሻለሁኝ። ዶክተር ሳይድም ያው ጀዋሌ ተበላሽቶብኝ ስለነበረ አስተካክዬ ጀዋሌን ሸር አድርጎልኛል ቪዲዮዎችን። ከአሁን በኋላ የየቀኑ በየሰዓቱ በየወቅቱ የሚለቁ ቪዲዮዎችን ወደ እናንተ ለማሰማት ሞክራለሁኝ። ግን ወላሂ ቪዲዮዎችን ብንከታተል ቪዲዮዎችን ብናዳምጥ እኔ ላይ ያለውን ህመም ምን አለብኝ የሚለውን ማወቅ እንችላለን። ወላሂ ሁላችንም ብንከታተልና ብናዳምጥ ማለት ነው። ብዙ አጋጣሚ አበረታቱኝ፣ እኔንም አግዙ፣ የተጎኔ ቁሙልኝ። እንግዲህ ለዛሬ በዶክተርና የተመልሻለሁ። የቀጣውን ያው እንግዲህ የዶክተር ሰኢድን መልዕክት ስላስተላልፍ ሞክራለሁኝ። አብራችሁ ቆዩ። ዛሬ ስልክ እንታሩት ነው፣ አዳምጡት። ታጨናንቁ። ሁለተኛ እንደተባለው በደም አማካኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ እስኪ እግራችን ላይ ስለሚወጣ ክንታሮት ወይም ደግሞ ከታች ከሶል ላይ ለሚወጣ ክንታሮት ትንሽ ልበላችሁ ብዬ ነው። ብዙ ልጆች ይመጣሉ እንግዲህ ወደ ክሊኒክ እና የሚጠይቁት ሁለት መሰረታዊ ጥያቄ አለ። አንደኛ ወደ ሌላ ነገር ይቀየርብሻል፣ ወደ ካንሰር ይቀየርብሻል ብለውኛል፣ ጭንቅላት ላይ ይወጣል ብለውኛል የሚሉ ነገራቶችን ይዘው ነው የሚመጡት እና ስለነዚህ ስለ ሁለት ነገራቶች ትንሽ ልበላችሁ ብዬ ነው። አንደኛ ይሄ ክንታሮት ነን ካንሰሬስ ነው ወይም ደግሞ ወደ ካንሰርነት የሚቀየር አይደለም። ስለዚህ በፍጹም ወደ ካንሰርነት አይቀየርም። ራሳችሁን አታጨናንቁ። ሁለተኛ እንደተባለው በደም አማካኝነት ወይ በሌላ ነገር ሂዶ ጭንቅላት ላይ የሚሄድ ወይም ደግሞ ጭንቅላት ውስጥ የሚወጣ አይነት ህመም አይደለም። እርግጥ ነው ከሰው ወደ ሰው ወይም ደግሞ ከቦታ ቦታ ይተላለፋል። ክንታሮቱን ነካክታችሁ ሌላ ሰውነታችሁን የምትነኩ ከሆነ ሌላ ቦታ ላይ ሊመጣ ይችላል። አድምታችሁ እዛው አካባቢ ላይ የምትነኩት ከሆነ ሌላ ቦታ ላይ የተራመደ የተባዛ ሊመጣ ይችላል እንጂ እንደተባለው በደም ሂዶ ጭንቅላት ውስጥ ወይም ደግሞ አንጀት ውስጥ ሂዶ የሚያመጣው ነገር ምንም የለም። ስለዚህ እሱን አለመነካካት ወይም ደግሞ ከነካካን በኋላ እጃችንን በትክክል በሳሙና መታጠብ መቻል አለብን፣ ሌላ ቦታ ላይ እንዳናዛምተው ማለት ነው። ለማንኛውም ይሄ ክንታሮት ሂውማን ፓፒሎማ ቫይረስ በተባለ ቫይረስ የሚመጣ ሲሆን እግራችን ጫማ ላይ እንግዲህ ከታች ከሶሉ ውስጥ ክብ የሆነ ሻካራ የሆነ ትንንሽ በግሩፕ ወይም ደግሞ በነጠላ ሆኖ የሚያድግ አይነት የኪንታሮት አይነት ነው። እንግዲህ አጋላጭ ምክንያቶቹን ስንመለከት ምን ነገራቶች ያመጡታል ከተባለ አንደኛው ልጅ መሆን ነው። እንግዲህ ቲኔጀሮች ላይ ወይም ቻይልድሁድ ላይ በብዛት ይበዛል ማለት ነው። ሁለተኛ በሽታ የመከላከል አቅማችን የወረደ ከሆነ ለምሳሌ ኤችአይቪ ታማሚዎች ላይ፣ የስኳር ታማሚዎች ላይ፣ የጉበት ታማሚዎች ላይ በብዛት ይከሰታል ከአሁን በፊት የነበረባችሁ ከሆነ። ስለዚህ ክንታሮት እግራችሁ ላይ ወጥቶ ከዳነ ድጋሜ የመምጣት እድሉ በጣም ሰፊ ነው ማለት ነው። በባዶ እግሩ የሚሄድ ሰው ካለ እንግዲህ በባዶ እግሩ መሄድ የሚያዘወትር ሰው ይሄ ሶሉ ክራክ ስለሚያደርግ ወይም ደግሞ ስለሚቆራረጥ ቫይረሱ በቀላሉ ወደ ውስጥ ይገባል ማለት ነው። የጋራ ጫማ፣ የጋራ ካልሲ የሚጠቀሙ ሰዎች ካሉ ከሰው ወደ ሰው ወይም ደግሞ ከቦታ ቦታ ይዛመታል ማለት ነው። ስለዚህ ክንታሮቱ ያለበትን ሰው ጫማ ወይም ደግሞ ካልሲ የምትለብሱ ከሆነ እናንተ ላይ የመምጣት እድሉ ከፍተኛ ነው ማለት ነው። የጋራ ሻወርና ሎከር የሚጠቀሙ ሰዎች ካሉ ያ ሰውዬ ሂዶ ቆሞ የታጠበበት ቦታ ላይ የምንጠቀም ከሆነ ወይም ደግሞ ካልሶቻችንን አንድ ላይ የምናስቀምጥ ከሆነ ከዛ ከበሽተኛው ሰውዬ ወደ ጤነኛው ሰውዬ የመራመድ እድሉ ከፍተኛ ነው ማለት ነው። ይሄ ክንታሮት መታከም ያለበት እንዴት ነው? የመጀመሪያ ነገር ማወቅ ያለባችሁ ነገር ይሄ ክንታሮት ያለ ሕክምና አብዛኛው ክንታሮት በራሱ ጊዜ ይሄዳል። ምንም ነገር አያስፈልገውም። ልጆች ላይ ምናልባት እስከ 2 ዓመት ሊፈጅ ይችላል። አደልት ላይ ወጣቶች ላይ ከፍ ያለ ሰው ላይ ከ2 ዓመት በላይም ሊፈልግ ይችላል እንጂ በራሱ ጊዜ ይሄዳል። ምንም አይነት ሕክምና
አያስፈልገውም። ነገር ግን ህመሙ ከበረታባችሁ ወይ ደግሞ ቶሎ እንዲወገድልን ከፈለግን ህክምናዎች አሉት። የመጀመሪያው ህክምና እንግዲህ ያለ ሐኪም ማዘዣ የሚሰጡ መድኃኒቶች አሉ። ለምሳሌ ሳልሳሊክ አሲድ በሚቀባ መልክ አለ፣ በሚለጠፍ መልክ አለ። ይሄ አንደኛ ከላዩ ላይ ያለውን ሽፋኑን ያስወግደዋል። ሁለተኛ ደግሞ እዛ አካባቢ ያለውን በሽታ የመከላከል አቅም ስለሚጨምረው ሂውማን ፓፒሎማ ቫይረሱን በመግደል ይሄ ዋርት ወይም ደግሞ ክንታሮት እንዲጠፋ ያደርገዋል። ስለዚህ ከፋርማሲ ሄዳችሁ ሳልሳሊክ አሲድ መጠቀም ይቻላል፣ ያለ ሐኪም ማዘዣ ስለሚሰጥ ማለት ነው። ሌላው ክራዮቴራፒ መጠቀም ይቻላል። ክራዮቴራፒ እንግዲህ ክሊኒክ በተለይ ደርማቶሎጂስት ወይም ደግሞ የቆዳ ሐኪሞች ያሉበት ጋር ሄዳችሁ እዛው በስፕሬይ መልክ ሊሰጧችሁ ይችላል። ናይትሮጅን ነው ፍሪዝ ማድረጊያ ወይም ደግሞ ማቀዝቀዣ፣ ወይም ደግሞ በከተን መልክ በጥጥ መልክ ይሰጧችሁና እዛ ላይ ይለጠፋል ማለት ነው። ከዚህ ውጭ በሰርጀሪ ማስወጣት ትችላላችሁ። ሌዘር ቴራፒ ማድረግ ይቻላል። አብዛኛው ግን በራሱ ጊዜ የሚጠፋ ስለሆነ የሚያጨናንቃችሁ ነገር የለም። ግን የሚደማ ከሆነ ኢንፌክሽን ካመጣ ህመሙ እጅግ በጣም የበረታባችሁ ከሆነ ምክንያቱም ይሄ ዋርት ወይም ደግሞ ይሄ ኪንታሮት በአብዛኛው ክብደታችን የሚሸከምበት ቦታ ላይ ለምሳሌ ተረከዝ አካባቢ፣ የጣቶቻችን ስርስር አካባቢ ላይ ስለሚሆን እስከ ጭንቅላት ድረስ የሚሰማ አይነት ህመም የሚመዘምዝ ወይም ደግሞ የሚወጋ አይነት ስሜት ስላለው አቋቋማችሁን ሊያንሸባድድ ወይም ደግሞ አቋቋማችሁን ሊያበላሽ ስለሚችል እንደዚህ አይነት ህመሞች ካሉ ሐኪም ቤት ሂዶ በክራዮቴራፒ ወይም በሰርጀሪ ወይም በሌዘር ህክምና ማስወገድ ይቻላል። ነገር ግን ማስተላለፍ የፈለኩት ነገር ወደ ካንሰርነት አይቀየርም፣ ወይም ደግሞ እንደተባለው በደም ውስጥ ሄዶ ጭንቅላት ውስጥ የሚፈጥረው ነገር የለም። ይህን እንድታውቁልኝ ነው የምፈልገው። እሺ እንግዲህ ያው እንደሰማችሁት ነው ዶክተር ሰይድ እንግዲህ ስለ ክንታሮት ነው ያስተማረን የነበረው። እንግዲህ ክንታሮት ብዙ አጋጣሚ ብዙ ጊዜ እኛ በግላችን የምናስበው የምናወራውም ክንታሮት ስር ይሰድና ወደ ካንሰር ይቀየራል የሚል ሀሳብ እናስብ ነበር። እንግዲህ ዶክተር እንዳለው ደግሞ ወደ ካንሰር አይቀየርም፣ ግን በሽታው ሰውን ይጎዳል፣ አቋቋም ዘይቤን ይቀይራል። እንደገና ደግሞ በጫማ በካልሲ በተለያዩ ነገሮች ወደ ሰው ይተላለፋል። የደማ ከሆነ የመግል ከሆነ ኢንፌክሽን ተፈጠረ ጉዳት ይኖረዋል እያለ ነው። ብዙ መካከል እኔ ማንሳት እንፈልገው ምንድን ነው፣ አንዳንድ ጊዜ እኛ በተለይ የመዳም ቅመሞች መዳም ቤት የምንሰራ ልጆች መዳም አንዳንድ ጊዜ ጫማ ይሰጡናል፣ ጫማቸውን ይሰጡናል፣ ካልሲያቸውን ይሰጡናል፣ እንዲሁም ሱሪ ምናምን ይሰጡናል አይደል? ያንን መጠንቀቅ አለብን። እንደኔ ባንቀበል እና ባንለብስ ጥሩ ነው። ከተቀበልንም ደግሞ ተነሱ እንደተቀበልን መልበስ ሳይሆን አጥበን ብንጠቀም የተለየ ነው ብዬ አስባለሁኝ። እኔ ይህን ትምህርቱን ያው እንደናንተው እየሰማሁኝ ነው፣ እንደናንተው ለመማር ፈልጌያለሁ። ግን ዶክተር ሰይድ የሚለቃቸውን ትምህርቶች እያንዳንዷ እለት በእለት የምትለቀቀው ላሰማችሁ ፈቃደኛና ሙራደኛ ነኝ። ይህንንም ሳልሰማ ይህንንም ታላቅ በፊት ሴትዮ የነበረባትና እግሯ ላይ እንደው አላህ በይ ሲለኝ ጫማ የሴራሚክ ጫማ ኩሽና ትገቢ ልበሽ ትለኛለች፣ እሷን ማለት ነው። እኔ ግን ሱብሃንአላህ አልወድም ነበርና አልፈልግም ነው የምላት፣ አልለብስም። ያው በውስጤ የሆነ ይተላለፍብኛል የሚለውም ሀሳብም አለኝ። እንደገናም ደግሞ አልለብስም። ሱብሃንአላህ እንደው እሺ አይለኝም እና አልፈልግም አልለብስም ነበር የምላት። ያው ዛሬ ግን ደግሞ እንደዚሁ እንደናንተው ትምህርቱን ትሰማ እንደሚተላለፍ አብሬ ተማርኩኝ ማለት ነው። እና የተነካኩ ነገሮችን ተቀብለን ባንጠቀም የተሻለ ነው። ራሳችንን ብንጠብቅ ጥሩ ነው። ራሳችንን በራሳችን የምናጋልጠው እኛ ነን። አብዛኛውን የተጠቀሙበት እነሱ የሚሰጡን ነገር ባንቀበልም ደስ ይለኛል እንደኔ። ከተቀበልንም ያው ንጽህናውን ጠብቀን መጠቀም አለብን ማለት ነው። እና ደግሞ ሲቀጥል እንግዲህ ሰብስክራይብ አድርጎኝ ውዶች ማሮች። ምቀኝነት ለማንም አይሆንም። ምቀኝነት ማንንም አያሳድግም። እኛ ወይም እኔ ወይም እኛ የኛ ህብረተሰቡ የራስን ሰው ከማሳደግ ይልቅ የውጭን ሰው ብናሳድግ ነው ቀኝ የሚሆንልን። ለምን እንደሆነ አላውቅም። የማንትዬ ፊልም የምትሉት አላችሁ። እኔ ግን በዙ አጋጣሚ የፊልም አድናቂ አይደለሁም። ድራማ ተከታታይ አይደለሁም። አልወድም። ስማቸውንም አላውቅም።
እነቱ ይታው አላቃቸውም፣ ወላሂ አላቃቸውም። ውሸቴን አይደለም። እኔ ሳዑዲ ላይ 12 ዓመት ኖርኩኝ። ይሄ ፊልም ሰሪ ማን ነው ቢሉኝ አላቅም። አላህ ለሚወደው አላቅም። እኔ እንደማንኛቸውም ሰው ሚዲያ ብጠቀም ሚዲያ ብከታተልም በጎ አድራጎት የሚሰሩ ወንድሞቻችንን እነ ማስተር አብነትን እነ ባላደራውን እመለከታለሁ። አንዳንድ ደግሞ ደግ ስራ የሚሰሩ ምናልባት ፈጣሪ ፈቅዶት እኔም ቢኖረኝ ወይም ህዝብ ቢያግዘኝ ደግ ነገሮችን እሰራለሁ የሚል ሀሳብና እቅድ ስላለኝ ደግ ነገሮች የሚሰሩትን እንጂ የምከታተለው ፊልም አድናቂ፣ ድራማ አድናቂ አይደለሁም። ሲቀጥል ደግሞ የቅዳሜ ተሰዓትን እነ ዮኒን እነሱን እከታተላለሁ። የጠፋ ሰው ሲያገናኙ ሲያለቅሱ ፈጣሪ ያስገኝላቸው እያልኩ አብሬ የማለቅስ ሴት ነኝ እንጂ የፊልም አፍቃሪ አይደለሁም። ፊልም ተከታታይ አይደለሁም። ወላሂ አልዋሻችሁም። ይሄ ፊልም ሰሪ ሰውዬ ማን ነው ቢሉኝ ወላሂ አንድ ሰው አላውቅም፣ ስለ ፊልም ጉዳይ ማለት ነው። እናማ የቱርክ ፊልም የማን ፊልም እያላችሁ 2 ሰዓት 3 ሰዓት ትቀመጣላችሁ አይደል? እኛን ታዲያ ይችን 10 ደቂቃ 15 ደቂቃ አይታችሁልን ኮሜንት ብትሰጡን፣ ሼር ብታረጉልን፣ ሰብስክራይብ ብታረጉን። ቆይ እኛንን የምንጠቅማችሁ እኛ የሀገር ሰው የጎረቤት የሀገር ሰው ነው የሚጠቅማችሁ ወይስ የማታውቁት ነጭ ነው የሚጠቅማችሁ? የማታውቁት የሌላ ሀገር ሰው ነው የሚጠቅማችሁ ወይስ የአካባቢ ሰው የጎረቤት ሰው ነው የሚጠቅማችሁ? እስኪ ይህን ታሳቢ ያርጉበት። እኛም እንደዚህ ሆነ እናበዛ ብናደርግ 15 ደቂቃ ብናደርግ 10 ደቂቃ 20 ደቂቃ ነው ጊዜ ሰጥተን እኛም አብረን ብናድግ፣ ቤተሰብ ሲያድግ፣ ጓደኛ ሲያድግ፣ የሰፈር ሰው ሲያድግ፣ የሀገር ሰው ሲያድግ ካለው ልንገራችሁ ከላይ እንደዚህ ብሏልና ቶሎ ድረስ ለተተባለ ካለ ወላሂ ይደርሳል። ካለ የሰው ልጅ የሚጨክነው ታይኖረው ሲቀር ነው። እያለው የሚጨክን ይኖራል ብዬ አላስብም፣ እንደኔ ማለት ነው። እኔ እንኳን አይደለም ኑሮ ይቀርቶ ሳይኖረኝ እንኳን ነፍስያዬ በጣም የሚጨናነቅ እና ብታሳድጉን፣ ብታበረታቱን፣ ብታጠነካክሩን፣ ሰብስክራይብ ብታረጉን ምን ይከፈልበታል? አንዴ የሰብስክራይብ የምትለዋን ነክቶ ከዛ የደወል ምልክቷን መጫን ነው። ከዛ በኋላ ምንም ፕሮሰስ የለውም። ዩቲዩብ ለሰራበት ይጠቅማል፣ ላልሰራበት ደግሞ አይጠቅምም። ለተመልካች ዝም ብሎ የማንንም ለተመለከተ አይጠቅምም። ግን ቁም ነገር ለሰራበት ጎበዝ ሆኖ ክፉና ደጉን አሳልፎ ለሰራበት ብዙ ዋጋ ከፍሎ ለሰራበት ይጠቅማል። ዩቲዩብ ሲከፈት ብዙ ቻሌንጅ አለው። እኔ እንኳን ድክም ብሎኛል እውነት። እንግዲህ እኔ ዩቲዩብን ተከፈኩኝ አሁን 1 ወር ነው የሆነኝ። ይኸው 1 ወር ሙሉ እለምናለሁ፣ ባካችሁ ሰብስክራይብ አድርጉኝ እላለሁ። ብዙ ነገር እያደረኩ ነው፣ ግን ደከመኝ፣ የእውነት ደከመኝ። ግን ደከመኝ ተሳኔ ብዬ ተስፋ አልቆርጥም። የፈለገው ታምር ይሆናል እንጂ አልኩበት ቦታ ሳልደርስ አልተወውም። ያድክመኝ ይሳነኝ ልሰደብም የፈለገ ታምር ይሁን፣ ምክንያቱም ተነስቼበታለሁ። እኔ ዩቲዩብን ምን ላረግበት ነው የከፈትኩት? ቪዲዮዎችን እየገባችሁ ብታዳምጡ ለቁም ነገር ነው። አዳሞችን፣ ምስኪኖችን፣ የቲሞችን በቃ በሀገሬ ስመለስ በጎ ስራዎችን ለመስራት ስለሆነ ዩቲዩብን የከፈትኩት 10ሩን ዋጋ ልክፈል እንጂ አላቋርጠውም። ሀዳስ እናንተ ሰብስክራይብ አድርጋችሁ ከዛ የደወል ምልክቷን ነካ ብታረጉ ብትተባበሩ ብታግዙኝ ምን እንትን ትላላችሁ? ምን ትከስራላችሁ? ምን ማከስሩ? አበረታቱኝ፣ አብሽሪ፣ ጠንክሬ በሉኝ። የሰው ልጅ እኮ ያው እኛም ያው ዋጋ መክፈል ስላለብን እንጂ የሰው ልጅ ሙቶ እንጂ ወድቆ አይቀርም። እንደምነሳ ነሳ ይሆናል አይታወቅም። ግን ብንተጋገዝ የተሻለ ነገር ነው። አበረታቱኝ፣ አጠናክሩኝ። የዩቲዩብ ቻናሌ ሙሳሌ ዩቲዩብ ቻናል እያላችሁ እየገባችሁ ሰብስክራይብ ማድረጋችሁን አትርሱ። የዶክተር ሰኢድ ቪዲዮዎችን ለእኛ በጣም ይጣማሉ። በጣም ትምህርቶች አሉት። እነሱን በየዕለት ተዕለት በየቀኑ የሚለቀቁትን አሰማችኋለሁኝ። አብራችሁኝ እንድትቀጥሉ በአክብሮት ጠይቃለሁ። አበረታቱኝ።